ሰላም እንዴት ናችሁ? ዩኒት 6 ፖፑሌሽን ናቹራል ሪሶርስ ነው እንግዲህ የመጨረሻው የግሬድ 11 ቻፕተር ማለት ነው። ዛሬ እንግዲህ እሱ ላይ ነው ዲስከስ የምናደርገው። መጀመሪያ እንደተለመደው ከዩኒት አውትካሞቻችን እንጀምራለን። ከዚህ ቻፕተር በኋላ ምን ነገር ኤክስፔክት ይደረጋል የሚለውን ነገር ነው የምናነሳው። የመጀመሪያው ምንድነው አፍተር ኮምፕሊቲንግ ዲስ ዩኒት እናንተ ወይም ተማሪዎች ምን አኮምፕሊሽ ማድረግ አለባችሁ የሚለውን ስናይ የመጀመሪያው ኤክስፖኔንሻል ኤንድ ሎጂስቲክ ግሮዝ ኦፍ ፖፑሌሽንን ዲስቲንጉሽ ታደርጋላችሁ ማለት ነው። ዲፈረንሺየት እናደርጋለን። ኤክስፖኔንሻል ምን አይነት ነው፣ ሎጂስቲክ ግሮዝ ደግሞ ምን ማለት ነው የሚለውን ነገር እናያለን። ከዛ ቀጥለን ደግሞ ኤክስፕሌን ዌይስ ኦፍ ሬጉሌቲንግ ፖፑሌሽን የሚለውን ነገር እናያለን። እንዴት ነው ፖፑሌሽናችንን ሬጉሌት የምናደርገው፣ ፖፑሌሽን ሳይዝ ምን ማለት ነው፣ ፖፑሌሽን ዲሞግራፊ የምንላቸው ነገሮች፣ ፖፑሌሽን ዴንሲቲ፣ እነዚህ ነገሮች በሙሉ እናነሳለን። ሌላው ስለ ናቹራል ሪሶርስ እናነሳለን። እንግዲህ ፖፑሌሽን አለ፣ የሆነ የህዝብ ቁጥር አለ፣ እንስሳትም ጋር ሊሆን ይችላል፣ ሰዎችም ጋር ሊሆን ይችላል። የሆነ ያህል ቁጥር ያለው ኦርጋኒዝሞች አሉ። እነሱን እንዴት ነው ከናቹራል ሪሶርሱ ጋር የምናስታርቃቸው፣ ናቹራል ሪሶርስስ ምን ማለት ነው የሚለውን ነገር እናያለን። ከዛ ደግሞ ኮንዘርቬሽን፣ ይህንን በተፈጥሮ ያገኘነውን ነገር እንዴት ነው ኮንዘርቭ የምናደርገው የሚለውን ነገር እናያለን። ከዛ ቀጥለን ደግሞ የምናየው ኢምፓክቶችን እናያለን። የተለያዩ አይነት ሂውማን አክቲቪቲዎች አሉ። ሰዎች የተለያዩ አይነት አክቲቪቲዎች ላይ ኢንጌጅ ያደርጋሉ። እነሱ አክቲቪቲዎች እንዴት ነው ኢንቫይሮንመንቱን አፌክት የሚያደርጉት የሚለውን ነገር እናያለን። ከዛ መጨረሻ ላይ ኢንዲጂኒየስ ኮንዘርቬሽን ሜተዶች አሉ፣ ኢትዮጵያ ውስጥም ሌሎች አካባቢዎችም። በዋነኝነት ግን ኢትዮጵያ ላይ ያለውን ኢንዲጂኒየስ ኮንዘርቬሽን ምን ይመስላል የሚለውን ነገር እናይና ቻፕተሩን እንቋጫለን ማለት ነው። ወደ መጀመሪያው ሴክሽን ስንሄድ የመጀመሪያው ፖፑሌሽን ኢኮሎጂ ነው የሚለው። እንግዲህ ፖፑሌሽን ኢኮሎጂ የምትለውን ብቻ ብናነሳ ኢኮሎጂ ማለት ስተዲ ነው፣ አንድ ዲሲፕሊን ነው። ለምሳሌ ባዮኬሚስትሪ እንደምንለው ወር ደግሞ ባዮኢንፎርማቲክስ እንደምለው አንድ ዲሲፕሊን ነው። ወር ኢንቲሞሎጂ እንደምለው ስለና ኢንሴክቶች እንደሚያጠና ይሄኛው አንድ ኮርስ ነው ማለት ነው። ስለምኖች የሚያጠና ስለ ፖፑሌሽኖች እና ስለ አካባቢያቸው ስላለው ኢንቫይሮንመንት፣ ፖፑሌሽኖች እርስ በርሳቸው ፕላስ ደግሞ ኢንዲቪዥዋሎች ከራሳቸው እርስ በርስ ካላቸው መስተጋብር አልፈው ደግሞ ከኢንቫይሮንመንቱ ጋር ምን አይነት መስተጋብር ይፈጥራሉ የሚለውን ነገር ኦርጋኒዝሞችን ከኢንቫይሮንመንታቸው ጋር አንድ ላይ አድርገን የምናይበት አንድ የስተዲ ሴክሽን ነው ማለት ነው። እያንዳንዳቸው ፖፑሌሽኖች ከኢንቫይሮንመንታቸው ጋር ምን አይነት ኮኔክሽን አላቸው የሚለውን ነገር እናያለን። ስለምን ያነሳል ብለን ብናነሳ ስለ ዲስትሪቢዩሽን ኦፍ ፖፑሌሽን ያነሳል። ዲስትሪቢዩሽናቸው ምን አይነት ነው፣ የት አካባቢ ይኖራሉ፣ የት አካባቢ ቤር ፕሌስ ነው የሚለውን ነገር እናያለን። ሌላው አባንደንሳቸውን ምን ያህል አባንደንት ሆኖ ነው አንድ አካባቢ ላይ ሌላስ ቦታ ላይ ምን ያህል አባንደንት ሆኖ ነው ያልተቀመጡት ወይም የተቀመጡት የሚለውን ነገር እናያለን ማለት ነው። ከዛ ቀጥሎ ቼንጅ ኤንድ ኢንተራክሽን ዊዝን ዘ ኢንቫይሮንመንት፣ እርስ በርሳቸውና ከዛ ደግሞ ኢንቫይሮንመንቱ ላይ ከሚደረጉ ለውጦች ጋር ራሳቸውን ወይም ደግሞ ኦርጋኒዝሞቹ ምን አይነት ቼንጅ ይኖራቸዋል ወይም ምን አይነት ኢንተራክሽን ይኖራቸዋል የሚለው እነዚህን ሶስት ነገሮች የሚያነሳልን ማን ነው ማለት ነው? ኢኮሎጂ ነው ማለት ነው። አንድ ዲሲፕሊን ነው ማለት ነው። ኢኮሎጂካል ኦርጋናይዜሽንን ስናይ ወይም ኦርጋናይዜሽን የምንለው ከትንሽ ተነስቶ ወደ ከፍ እያለ የሚሄድበት ማለት ነው። ስለዚህ እዚህ ጋራ አንድ ኢንዲቪዥዋል አለ። ይሄ ነው ከፍ ብሎ ሰፋ ብሎ እስከ ባዮስፌር የሚደርሰው ማለት ነው። የመጀመሪያው ኢንዲቪዥዋል ነው። እነዚህ ኢንዲቪዥዋሎች ለምሳሌ አንድ ምሳሌ እናንሳ። አንድ አይጥ ተሰብስበው ብዙ አይጦች ሲሆኑ ወይ 10 ወይ 20 ሊሆኑ ይችላሉ። እነዚህ አንድ ላይ ሲሆኑ ምን እንላቸዋለን ማለት ነው? ፖፑሌሽን እንላቸዋለን። እነዚህ ፖፑሌሽኖች ደግሞ ለምሳሌ እዚህ ጋራ ሰም አይጥ አለች ብለናል። እንደን ሌላ ፖፑሌሽን ለምሳሌ የጉንዳን ፖፑሌሽን ቢኖር ደግሞ አንድ ፖፑሌሽን ይሄ አለን፣ ሁለተኛው ይሄ እነዚህ ተሰብስበው ደግሞ ምን ይሰጡናል ማለት ነው? ፖፑሌሽኖች በጋራ ኮሚኒቲ የሚባለውን ሁለተኛውን እርከን ይሰጡናል። ኮሚኒቲዎች ደግሞ ተሰብስበው አንድ ላይ ኢኮሲስተም የሚባለውን እርከን ይሰጡናል። ከዛ ከፍ ሲል ባዮም የምንለው የተለያዩ እንስሳቶችን እንዲሁም ደግሞ አካባቢያቸው ላይ ያለውን ሀቢታት አንድ ላይ የያዘ ባዮም የሚባል እርከን አለን። ከዛ መጨረሻ ላይ ባዮስፌር የምንለው የመጨረሻ ደረጃ ላይ እንደርሳለን ማለት ነው። ይሄ ማለት እንግዲህ ባዮቲኮችንም አባዮቲክ ፋክተሮችንም አጠቃላይ አትሞስፌር ላይ ያሉ ነገሮችንም ሁሉ አንድ ላይ ከኦርጋኒዝሞቹ ጋር የያዘ አንድ ወይም ደግሞ የመጨረሻው እርከን ነው ማለት ነው። ከኢንዲቪዥዋል ተነስተን ወደ ባዮስፌር ስንሄድ ማለት ነው። ሌላው የምናየው ምንድነው? ፖፑሌሽን ሳይዝ ነው። ፖፑሌሽን ሳይዝ ማለት ምን ማለት ነው?
total number of individuals in a given habitat. So habitat ማለት ምን ማለት ነው? መኖሪያ ስፍራ ማለት ነው። የሚኖርበት ቦታ ማለት ነው። so በዛ habitat ላይ total number of ያሉትን ኢንዲቪጁዋሎች እነሱ ነው እንግዲህ population size የምንለው። በምንድነው represented የሚደረገው? ያው calculation ይኖረዋል። population sizeን calculate የምናደርግበት ሜተድ አለ። represent የሚደረገው ደግሞ population size ምን ተብሎ ነው? n ብለን ነው represent የምናደርገው ማለት ነው። so population size ለምሳሌ example a rat population may contain 1000 or more individuals. አንድ የራት population ማለት አንድ አካባቢ ላይ ሲኖሩ ማለት so አንድ population ለምሳሌ ስንት ሊይዝ ይችላል ማለት ነው? 1000 እና ከዛ በላይ የሆኑ አይጦች ስብስብ ሊሆን ይችላል ማለት ነው። so እያንዳንዱን አይጥ መቁጠር አንችልም አይደለ? ስለዚህ የነሱን population ሳይዛቸውን ኤስቲሜት የምናደርገው ሳምፕል እየወሰድን ነው ማለት ነው። ስለዚህ ሳምፕሊንግ የሚባል ኮንሰፕት አለ። በዛ ሜተድ ነው ማለት ነው እያንዳንዳቸውን ቆጥራን ባንጨርሳቸውም ግን በሳምፕሊንግ ሜተድ population ሳይዛቸው ምን እናደርጋለን ማለት ነው? ኤስቲሜት እናደርጋለን ማለት ነው። so counting every individual is difficult. ግን ሳይንቲስትስ ምን ይጠቀማሉ ማለት ነው? ሳምፕሊንግ ቴክኒኮችን ይጠቀማሉ። የተወሰኑ ኢንዲቪጁዋሎችን ወስደው the whole populationን ኤስቲሜት ማድረግ ይችላሉ ማለት ነው።